ሰላም ሰላም የሮች ቤተሰቦች እንደምን ቆይታችኋል? ዛሬ ባድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን የአፍላ ፍቅሯ ፍቅር አሊያም ደግሞ በገጸ ባህሪ ስሟ ቤዛ ፍቅር ለኔ ክርስቶስ ነው ያለችበትን አጋጣሚ እንመለከታለን። በወራቱ 19ኛው ቀን ደግሞ ለኔ ልዩ ቀኔ ነው ያለችበትንና የራሷንም ምክንያት ስትጠቅስ ተመልክቻለሁ። በህይወቷ የማትደራደርባቸውንም ነገሮች ስትጠቅስ ነበር። ፍቅርን የት እንጠብቃት ተብላን ተጠይቃለች። እጅግ አስደናቂ መልስም ሰጥታለች። አብራችሁን ከዘለቃችሁ በእርግጠኝነት ትዝናኑበታላችሁ፣ እንዲሁም ደግሞ አንዳች ቁም ነገር ትጨብጡበታላችሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ለኔ ትልቅ ስጦታ ነው። ይህንን ብያችሁ ወደ ፍቅር ንግግሮች እገባለሁ። የመጀመሪያውን ስንመለከት እንግዲህ የማትደራደሪበት ሰው በህይወትሽ ተብላ ተጠይቃለች። ይህንም የተጠየቀችው ፍቅር እንግዲህ እናቷን ጠቅሳለች። በነገራችን ላይ አፍላ ፍቅር ላይ የምታውቃት እናቷን ማለቷ አይደለም። በእውነታው ዓለም ፍቅርን ሆና ስትኖር ያለችውን እናቷን ማለቷ ነው። እናቶች ሁሌም ሰዎች የማይደራደሩባቸው አንዳች ልዩ ፍጥረታት ናቸው፣ እናውቃለን። ይህንንም ፍቅር እንግዲህ ሳትደራደር እናቴ ማልደራደርባት በህይወቴ ደግሞ የማላስነካት ነገር ነች ስትል ሰምቻታለሁ፣ ተመልክቻለሁ። ሌላውን ደግሞ ስንመለከት በማን ኖተሽ ነው ዩ አይ ተብላ ተጠይቃለች። እንግዲህ አይንሽ በማን ኖቶ ነው ተብላ የተጠየቀችው በአባቴ ብላ መልሳለች። እንግዲህ ቴንክስ ቱ ማይ ፋዘር ብላለች ማለት ነው። ፍቅር እንደምናውቃት አይኗ በጣም ትላልቆች ናቸው። አይኗን ስንመለከት እንግዲህ ውበቷን በደንብ አድርጎ ማጉላትም የቻለ የውበቷም ሌላኛው ክፍል ነው። ይህንንም አይኗን የተመለከተ አንድ ኦዲየንስ ጠይቋታል። አይንሽ በማን ኖቶ ነው ተብላ ተጠይቃለች። አባቴ ምስጋና ይግባው ከአባቴ ነው የወረስኩት፣ የአባቴም አይኖች ውሃ ፍራም ናቸው፣ ትላልቆች ናቸው ስትል ተመልክቻለሁ። በነገራችን ላይ በጣም ብዙ ጥያቄዎች ነው የተጠየቀችው። እየመረጥን ምናልባትም ደግሞ ቁም ነገሮችን የምንሰማበትን ጥያቄና አድናቆት ነው ይዤላችሁ የመጣሁት። እጅግ በጣም ብዙ ጥያቄዎችና አድናቆቶች ናቸው የቀረቡላት። ከቀረቡላት ጥያቄዎችና አድናቆቶች መካከል መጠቀስ ያለባቸውን እየጠቀስኩ አልፋለሁ። ይሁንና ግን በአብዛኛው ቁም ነገር የምንማርባቸውን እንዲሁም ደግሞ የተናገረቻቸው ከዛ ውስጥ ደግሞ እኛ አንዳች ነገር የምንወስድባቸው ናቸው ያልኳቸው ነገሮች ነው እየመረጥኩ የማቀርብላችሁ። በጣም ብዙ ጥያቄዎችና መልሶች ነበሩ። ይሁንና ግን እነዛን ሁሉ ማቅረብ አልችልም። ለዚህም መርጬ ቁም ነገሮች ያሉባቸውን ነው ይዤላችሁ የመጣሁት። ሌላውን ጥያቄ ስንመለከት እንግዲህ ተማሪ ነሽ ወይንስ ጨርሰሻል ተብላ ተጠይቃለች። ፍቅር እንግዲህ ተማሪ ነኝ ስትል መልሳለች። ባለፈው እንግዲህ 12ኛ ክፍል ላይ መመረቋን እናውቃለን። ከዚያ በኋላ ደግሞ ኮሌጅ መግባት ይኖራል። ኮሌጅ እየተማረች ነው ማለት ነው። ስለዚህ የኮሌጅ ተማሪ ነኝ፣ አሁን ላይ ትምህርት ላይ ነኝ ብላቸዋለች ማለት ነው። ሌላው ደግሞ ስንመለከት አይሆፕ ትልቅ አክትረስ ሆነሽ እንደምናይሽ፣ በዛ ላይ በጣም ነው የምወድሽ ተብላ ፍቅራቸውንም አድናቆታቸውንም የሚገልጹላት እጅግ በጣም ብዙ ሰዎች ነበሩ። እሷም አሜን ብላ አመስግናለች። ለማንኛውም ፍቅር እንደምትችል እናውቃለን። በትወና እጅግ በጣም ጎበዝ እንደሆነችም አይተናታል። አፍላ ፍቅር ላይም ፊት ለፊት ላይ ከሚታዩ ተዋንያን መካከል ልንጠቅሳት የምንችላት ነች። ውበትም ቆንጅና፣ እንዲሁም ደግሞ ቤዛ የተሰኘችውን ካራክተር የምትጫወትበትን መንገድ ብዙ ሰዎች ያደንቁላታል፣ ይወዱላታል። ከነዛ አድናቂዎችና ወዳጆቿ መካከል አንዷ ነች። እንግዲህ ለወደፊት ትልቅ አክትረስ ሆነሽ እንደምናይሽ በጣም እርግጠኛ ነኝ፣ እጅግ በጣም ደግሞ እወድሻለሁ ብላ እንግዲህ መልሳላታለች። ሌላው ደግሞ ስንመለከት እንግዲህ አፍላ ፍቅር ላይ እንደምናውቀው ቤዛና ጸጋ የማይስማሙ ገጸ ባህሪዎች ናቸው። ጸጋ ምንም እንኳ ቤዛ ያጠፋችው ነገር ባይኖርም ቤዛ የምትባልን ገጸ ባህሪ ስታሰቃያት እናውቃለን። ቤዛና ጸጋ እዚያ ላይ ባይስማሙም ቤዛን የምትጫወተው ፍቅርና ጸጋን የምትጫወተው ቃል ኪዳን ደግሞ እዚህ ጋር በተጠየቀችው ጥያቄ መሰረት የመለሰችው መልስ ምናልባትም ከጠበቅነው በተቃራኒ ሆኖ ተመልክቻለሁ። እስኪ እንመልከት። ከአፍላ ፍቅር ቤስት ፍሬንድሽ ማን ነው ወይም ደግሞ ማናት ተብላ ተጠይቃ ነበር። ለዚህም ጸጋን የምትጫወተው ወይንም ጸጋ ብለን የምጠላት ቃል ኪዳን የኔ ቤስት ፍሬንድ ነች ብላ እንግዲህ ጠቅሳላታለች ማለት ነው። አፍላ ፍቅር ላይ እንደምታውቁት ቤዛና ጸጋ ገጸ ባህሪዎች ናቸው። ቃል ኪዳንና ፍቅር ደግሞ እጅግ በጣም የሚቀራረቡ ቤስት ፍሬንድስ ናቸው። ፍቅርም እየተናገረች የሚገኘው ይህንን ነው። ቃል ኪዳን አሊያም ደግሞ ጸጋን ሆና የምትጫወተው ልጅ የኔ ቤስት ፍሬንድ ነች ብላ መልሳለች ማለት ነው። እንግዲህ ብዙ ሰዎች ጸጋ የምትባለውን ገጸ ባህሪ አይወዷትም። ቤዛ የምትባለውን ገጸ ባህሪ ስለምታሰቃያትም እጅግ በጣም ነው የሚጠሏት። ይሁንና ግን እነዚያን ሁለቱን ካራክተሮች የሚጫወቱት ሁለቱ ሰዎች ወይንም ቃል ኪዳንና ፍቅር ደግሞ እጅግ የሚቀራረቡ የቅርብ ጓደኞች መሆናቸውን እንግዲህ በዚህ ጥያቄና መልስ ተመልክቻለሁ ማለት ነው። ሌላው ደግሞ ከተጠየቀቻቸው ጥያቄዎች መካከል አንዱ የሚመችሽ ሙቪ ተብላ ተጠይቃ ነበር። የወንዶች ጉዳይ ሁሉም የሚመርጠው ሁሉም የሚወደውን ፊልም መርጣለች ማለት። ወንዶች ጉዳይ እንግዲህ ከፊልሞች ፊት ለፊት ላይ የሚጠቀስ ብዙ ሰዎች የሚወዱት የኢትዮጵያ ፊልም ኢንዱስትሪው
የመጀመሪያውን ምናልባት ፍሮንት ላይን ላይ ሊጠቀስ የሚችል አይነት ፊልም ነው። ያን ነው እንግዲህ ፍቅርም እዚህ ጋር የወንዶች ጉዳይን ጠቅሳለች ማለት ነው። ብዙ ሰዎችም የወንዶች ጉዳይን እንደሚወዱ እናውቃለን። ያንን ፊልም ድጋሚ እንዲሰራም የሚጠይቁ ሰዎች እንዳሉ እናውቃለን። ማንኛውም ፍቅር እንግዲህ እኔ የምወደው የወንዶች ጉዳይ ነው ብላ መልሳለች ማለት ነው። ሌላው ደግሞ ስንመለከት ከአፍላ ፍቅር የሚመችሽ ወይንም የምትወጁን በይበልጥ 3 ወንድ አክተር ጥቀሽ ተብላ ተጠይቃለች። እንግዲህ የመጀመሪያው ደግሞ ባለሱቁን ኪሩን ጠቅሳለች። ሁለተኛውን ደግሞ ያሬድን ጠቅሳለች። በሶስተኛ ደግሞ አቡሻን ነው የጠቀሰችው። ለማንኛውም እዚህ ጋር እንደምትመለከቱት የኪሩ ፊት ለፊት ላይ ስቲከሮች አሉ። ከታች ደግሞ ባዶ ሜዳ ነው የተለቀቀው። ጭሶቹ የዶች ቤተሰቦች ይህንን ይረዳሉ ብዬ አስባለሁ። ባለፈውም ጠርጥረን አንዳንድ ነገሮችን በኮሚዩኒቲ ፖስቶች አስቀምጠን ነበረ። ያሬድና ኪሩ ደግሞ በኪሩ የዩቲዩብ ቻናል ቀርበው በሚጫወቱበት ወቅት አንድ ሚስጥር አፈትልቆ ነበር። ያን ነገር ደግሞ ከግምት አልፈን እርግጠኞች እንድንሆን አድርጎ ነበር። ለማንኛውም ኪሩ ፊት ለፊት ላይ ያለው ስቲከር ምን ማለት እንደሆነ ጭሶቹ የአራዳ ልጆቹ የዶች ቤተሰቦች ስለማያጡ በማብራራት ጊዜ አልበላም። ሌላውን ደግሞ ስንመለከት ቅድም ተማሪ ነሽ ወይንስ ጨርሰሻል ተብላ ተጠይቃ እንግዲህ ተማሪ መሆኗን ተናግራ ነበር። ስንተኛ ክፍል ነሽ ተብላ ተጠይቃለች። ቤዛ እዚህ ጋር እንግዲህ 12ኛ ክፍል ላይ መመረቋን ብናውቅም 3ኛ ክፍል ነኝ ብላ አልምጣለች ወይንም ቀልዳለች ወይንም አላግጣለች። ለማንኛውም ምናልባትም ኮሌጅ የ3ኛ ዓመት ተማሪ ነኝ እያለች ሊሆን ይችላል። 12 ሲደመር 3 ሲደመር 7 እኩል ይሆናል ስንት እንደሆነ እንግዲህ የዶች ቤተሰቦቹ ጭሶቹ መደመርን መቀነስን በደንብ አድርጋችሁ የተማራችሁቱ ኮሜንት ሴክሽን ላይ ልነግሩኝ ትችላላችሁ። ለማንኛውም 12 ሲደመር 3 ሲደመር 7 ጠፍቶኝ ነው። እስኪ ደምራችሁ ንገሩኝ። ከዚያ በኋላ ሚስጥሩን ደግሞ እናንተ ፍቱ። ለማንኛውም ቤዛ ስንተኛ ክፍል ነች ተብላ ተጠይቃ እንግዲህ ክፍል ሳይሆን አመት ነው ያለኝ ብላ 3 ብላ ጠቅሳለች። እነዚህን 3 ቁጥሮች ደምራችሁ እናንተ ደግሞ የምትደርሱበት አንድ ሚስጥር ሊኖር ይችላል። እሱን ለእናንተ ትቼ ወደ ሌላኛው ስሸጋገር እንግዲህ ብዙ ሰዎች እዚህ ጋር ካደነቋት አድናቆት መካከል ያስገረመኝና ምናልባትም ሊያስቃችሁ የሚችለው ዊል ዩ ሜሪ ሚ ቤቢ ተብላ ተጠይቃለች። እንግዲህ ይህንን ዩዘር ኔም ኢንስታግራም ላይ ፈልጋችሁ ይህ ፍቅርን ለማግባት የጠየቀውን ብዙ አፍቃሪዎች ያሏትን ሴት ደግሞ አግቢኝ ብሎ አደባባይ ላይ የጠየቀውን ሰውዬ ሳይንበረከክ ሚስት ሊያደርግ የፈለገውን የፕሮፖዛል ኤቨንት እንኳን ሳያዘጋጅ ለአግባሽ ብለው ፍጥጥ ብሎ የጠየቀውን ሰውዬ ቼክ አድርጋችሁ ትነግሩኛላችሁ። እኔ ካየው ስለምበሳጭ ቼክ አላደረግኩትም። ለማንኛውም ቤዛ ለአግባሽ ብሎ ጠይቋታል። እሷን በድንጋጤ መልሳለታለች። ለማንኛውም ተስፋ ቆርጠህ አብሮ አደግህን ተፍ ተፍ ብለህ ለማሳመን ብትሞክር ይሻልሃል ልልህ እፈልጋለሁ። ለማንኛውም አደባባይ ላይ ሳይሆን ተንበርክከ በዲኮር በደመቀ በዲጂ ደግሞ በተዋበ ኤቨንት ነው እንጂ ፍቅርን እንዲህ በአደባባይ በኢንስታግራም ላይ ጽሁፎች አግቢኝ ብሎ መጠየቅ ድፍረትም ጭምር ነው። ሌላኛውንና ከቀረቡላት ጥያቄዎች መካከል አንዱን ስመለከት እንግዲህ በመጀመሪያ ቤዚቲ ወይንም ፍቅር በጣም ነው የምወድሽ ወላሂ። እናም ጥያቄ በህይወትሽ ውስጥ ትልቅ ቦታ የምትሰጪው ቀን ምንድን ነው ተብላ ተጠይቃለች። ቤዛ እንግዲህ የመጀመሪያውን እንግዲህ አድርጋ የጠቀሰችው 19 ብላ ጠቅሳለች ማለት ነው። ሁሌ ጥሩ ነገር በህይወቴ የሚፈጠርብኝ ቀን ነው። ስለዚህ ለኔ ይህ ቀን ትልቅ ቦታ የምሰጠው ቀን ነው ብላ መልሳለች ማለት ነው። እንደምታውቁት በተዋሕዶ ቤት በኦርቶዶክሳውያኑ 19ኛው ቀን የገብርኤል ቀን ነው። የገብርኤል ቀን ደግሞ ፍቅር በህይወቴ መልካም መልካሙ ደግ ደጉ የሚገጥመኝ በዚህ ዕለት ነው። ለዚህም 19ኛው ቀን ለኔ ፍጹም የማላወዳድረው ልዩ ትርጉም የምሰጠው በህይወቴ ደግሞ በጎ በጎውን የማገኝበት ቀን ነው። ስለዚህም ምንድነው ልዩ ቀንሽ? ምንድነው ደግሞ የሚያስደስትሽስ ቀን ብለህ ብትጠይቀኝ አሊያም ደግሞ ብለሽ ብትጠይቅኝ 19ኛውን ቀን ነው ብዬ ነው የምጠቅስልህ። ስለጠየቅሽኝ አመሰግናለሁ። ብቻ ግን 19ኛው ቀን መልካም መልካሙ በህይወት የሚሆንበት እጅግም ለኔ ልዩ ቀኔ ነው ብላ መልሳለች ማለት ነው። የእሷን የትወና ብቃት እንግዲህ የሚያደንቁ ሰዎችንም ተመልክቻለሁ። እዝራ ምንሽ ነው ብለውም ጠይቀዋት ሳለ እሷም ብዙ ነገሬ ነው ብላ መልሳለች። ለማንኛውም ከዚህ ቀደም የጠረጠርነው ጥርጣሬያችን አልተሳካም ነበረ። ፍቅረኛዋ እንደሆነ አስበን ነበር። ይሁንና ግን ኪሩ ጠቅልሏል። ደብዳቤ እያቀበለ ልቧንም ቀምቷል። ለማንኛውም በእውነተኛው ዓለምም ሁለቱ ሰዎች እጅግ በጣም ቤስት ፍሬንድስ እንደሆኑ እየተናገሩ ነበረ። ይህ ኪሩ የሚባለው ልጅ ደግሞ በእውነተኛው ዓለም ከያሬድ ጋር ዩቲዩብ ላይ ደግሞ ሲነጋገሩ በነበረበት ወቅት የማልደራደርበት እጅግ በጣም ብዙ ነገር የሆነች ሴት አንዳለች በአፍላ ፍቅር ክሩ መካከል ብሎ አንድ ሚስጥር ደግሞ እንዲወጣ ፈቅዶልን ነበረ። ያኔም ተመልክተናል። ለማንኛውም ቤዛና እዝራ የነበራቸውን ነገር እናውቃለን። እጅግ በጣም ብዙ ጊዜ ቪዲዮዎችን አብረው ይሰራሉ። ወጥተው ሲገቡ ደግሞ አብረን ስናያቸው ምናልባትም የፍቅር ግንኙነት ሊኖራቸው ይችላል ብለን ጠርጥረን ነበር። ይሁንና ግን ያ ነገር ጥርጣሬ ብቻ ሆኖ ቀረና ኪሩ ጠቅላዩን ሆኖ አርፏል ማለት ነው። በነገራችን ላይ ከዚህም ጋር በተያያዘ ከእዝራ ጋር ተጣልታችሁ ነው ወይ ምነው ጠፋችሁ ተብላ እንግዲህ ተጠይቃለች። እሷም ተጣልተን ሳይሆን ሁለታችንም ቢዚ ስለሆንን ነው እንመጣለን ብላ
ቃል ገብታላችኋለች። ለማንኛውም ከዚህ በኋላ እዝራንና ፍቅርን አብራችሁ ልትመለከቱ ትችላላችሁ። በቪዲዮ ሊመጡ ይችላሉ። ይሁንና ግን አሁን ላይ የመጥፋታቸው ምክንያት የሁለቱም ቢዚ መሆኑን ጠቅሳለች ማለት ነው። በነገራችን ላይ ብዙ ሰዎች ደግሞ መካሪ እንደሆነች ደግሞ ሲጠቅሱ ነበር። ከነዚህ ሰዎች መካከል ቦቸራ አንዱ ነው። የኔ መካሪ እህት እጅግ በጣም ነው የምወደሽ የማከብርሽ ብሎ ደግሞ ፍቅሩንና አክብሮቱን ሲገልጽ እንዳተመልክቻለሁ። ከእሷ ጋር ከሚቀራረቡ እንዲሁም ደግሞ ከአፍላ ፍቅር ክሩ መካከልም ጥቂት ሰዎች ጋር የመገናኘቱ አሊያም ደግሞ የመነጋገሩን እድል አግኝቼ ነበር። እነዚህ ሰዎች በቁም ነገረኛነቷ እንዲሁም ደግሞ በሃይማኖቷ ባላት ነገር ብዙ ሰዎች እንደሚወዷት እንደሚያደንቋት ሲናገሩ ተመልክቻለሁ። እሷ ብዙ ሰዎችን የምትመክር እንዲሁም ደግሞ ቁም ነገረኛ፣ አረቃ የምታስብ እንዲሁም ደግሞ በሃይማኖታዊ ጉዳዮች ላይ ብዙ ሰዎች በሚሰንፉበት ወቅት የምትናገር፣ መንገድ የምታሳይ፣ መምከርን የምታውቅበት እንዲሁም ደግሞ ሃይማኖታዊ ነገሮችን ጠንከር አድርገው መያዝ እንዲችሉ መንገድ የምታሳይ ቁም ነገረኛ እንደሆነች ሰምቻለሁ። ይህንንም ደግሞ የቦቼ አድናቆት ደግሞ አንዳች ነገር ተናግሮኛል። የኔ መካሪ እህት ብሎ ደግሞ ቦቼም ያን የሰማሁት ነገር ቦቼም ደግሞ ልኛል ማለት ነው። ለማንኛውም ፍቅር ቁም ነገረኛ እንደሆነች እንዲሁም ደግሞ በሃይማኖታዊ ጉዳዮች ደግሞ ጠንከር ያለ አቋም እንዳላት ሰምቻለሁ። ለማንኛውም ይህንኑ ነገር ነው የተመለከትነው። ወደ ቀጣዩ ነገር እንሸጋግራለን። ቤዛ ከተጠየቀቻቸው ጥያቄዎች መካከል አንዱ አፍላ ፍቅር ውስጥ ላንቺ ቤስት አክተር ማን ነው ተብላ ተጠይቃለች። እሷም ጸጋ ብላ መልሳለች ማለት ነው። ቅድም እንዳልኳችሁ ጸጋ ወይንም ቃል ኪዳን ቤስት ፍሬንድ ነች ብላ መልሳለች። ወይንም የቅርብ ጓደኛ ምላት ቃል ኪዳን ወይም ጸጋ ነች ብላለች። እንግዲህ አሁን ላይ ደግሞ እዚህ ጋር ስንመለከት ላንቺ ቤስት አክትረስ ወይንም አክተር ማን ነው ተብላ ተጠይቃ ነበር። እሷም ጸጋ ነች ብላ መልሳለች ማለት ነው። ጸጋ እጅግ በጣም አስደናቂ ተዋናይ እንደሆነች እናውቃለን። የምትጫወታትን ጸጋ የተባለችውን ገጸ ባህሪ እኩያን ገጸ ባህሪ ደግሞ መስላ ሳይሆን ሆና እንደምትተውን እናውቃለን። ብዙ ሰዎች ምንም እንኳ ጸጋ አናዳጅ ገጸ ባህሪ ሆና ቢጠሏትም በትወና ብቃቷ ብዙ ሰዎች ያደንቋታል። ወደ ሌላኛው ጥያቄ እንሸጋግራለን። ፍቅር ላንቺ ፍቅር ምን ማለት ነው ከስምሽ ጀምሮ ተብላ ተጠይቃለች። ሳታንገራግር እንግዲህ ክርስቶስ ነው ለኔ ፍቅር ብላ መልሳለች ማለት ነው። ፍቅር ማለት ምን ማለት እንደሆነ ነው የተጠየቀችው። ክርስቶስን ነው ክርስቶስ ለኔ ፍቅር ነው ብላ መልሳለች ማለት ነው። ክርስቶስ እንግዲህ ወይንም ኢየሱስ እንግዲህ መስቀል ላይ በከፈለው ዋጋ ፍቅርን ተናግሮ ሳይሆን ደግሞ ሆኖ አሳይቷል፣ አድርጎ አሳይቷል። እሷም ክርስቶስ ነው ለኔ ፍቅር ብላ እንግዲህ ፍቅርን ተናግሮ አሊያም ደግሞ በቃላት ድርድር ሳይሆን በተግባር ያሳየውን ክርስቶስን መርጣለች ማለት ነው። በጣም ሲከፋሽ አማራጭ ስታጪ ምንድነው የምታደርጊው ተብላ ተጠይቃለች። ፍቅር እንግዲህ ምንም ሳትደራደርበት በቀጥታ ቤተ ክርስቲያን ነው የምሄደው ብላለች ማለት ነው። ይህንን ደግሞ አድርጋችሁ ያያችሁ ሰዎች ምናልባት ልትመሰክሩ ትችላላችሁ። ሲጨንቃችሁ፣ ሲጠባችሁ ከጎናችሁ ሆኖ የሚሰማችሁ እንዲሁም ደግሞ ጭንቀታችሁን፣ መከራችሁን ሰዎች አልረዳ ሲሏችሁ ምናልባትም ደግሞ ተናግራችሁ ሰዎችን የማሳመን ብቃት ስታጡ የምትሸሸጉበት የምትደበቁበት ሄዳችሁ ደግሞ አልቀሳችሁ ወጥቶላችሁ ተጽናንታችሁ የምትመለሱበት ቦታ የት ነው ካላችሁ እኔ ቤተ ክርስቲያን ነው የምላችሁ። ምናልባትም ሙስሊሞችን ብትጠይቋቸው መስጂድ ገብቼ ስወጣ ነው ረፍት ማገኘው ረክቼ የምወጣው ይላሉ። እንደየእምነታችን የምንሄድበት እንዲሁም ደግሞ የምንሸሸግበት ረፍት የምናገኝበት ስፍራ አምላካችን ነው፣ ፈጣሪያችን ነው። ሄደን ከእግሩ ስር ተንበርክከን እሱን ለምነነው ያለንን መከራ የጨነቀንን ነገር የውስጣችንን ህመም አሳይተነው እርሱ ደግሞ በሚያጽናና ቃሉ አጽናንቶን ረድተን እንዲሁም ደግሞ በብዙ ደግሞ በርትተን የምንወጣበት ስፍራ ቢኖር ሃይማኖታዊ ስፍራ ነው። ቤዛም እንደዚሁ ሲጨንቅሽ አማራጭሽ ምንድን ነው ተብላ ተጠይቃ እንግዲህ እንደ ዘመኑ ሰዎች ጭስ ነው አላለችም፣ ጠርሙስ ነው ብላ አፏን አላበላሸችም። በቀጥታ መሸሸጊያዋ ቤተ ክርስቲያን እንደሆነ ተናግራለች ማለት ነው። ሁላችንም ይህንን የቅኖችን ቦታ እንዲሁም ደግሞ የጻድቃንን ምርጫ እንድንመርጥ ፈጣሪ ይደግፈን ልላችሁ ፈልጋለሁ። ውዴዶች ቤተሰቦች አብራችሁኝ ስለዘለቃችሁ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ ማድረግ አትርሱ። ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉልኝ ትልቅ ስጦታ ነው። ቅድም እንዳልኳችሁ በሌላ ቀን በሌላ ቪዲዮ እስካገኛችሁ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።